ይሄ ማሽን የቡና ሙቀያ ማሽን ነው። ሙቀያና ግራይንዲንግ ማሽኖች እናመርታለን። ማቀዝቀዣ ድረሙ እንዲሽከረከር አየር እንዲቀዝፍ እየተሽከረከረ ቡናውን እንዲቆላ እዚህ ውስጥ ያለው ጭስንም እንዲያስወጣ መካኒካሊ የሆነ ሲስተም ተገጥሞለት በአንድ ሞተር ሁሉንም ስራ እንዲሰራ ተደርጎ ነው የተሰራው። ኦፕሬተሩ በውስጥ ያለውን ሙቀት እያየ የቡናውን የብስለት ደረጃ በመስታወት እያየ ውስጡም ያለውን ቡና በዚህ ጋር እያየ እያወጣ በምን ያህል ቴምፕሬቸር እየተቆላና የብስለት ደረጃውን እየተቆጣጠረ መቁላት በሚያስችል ሁኔታ የተዘጋጀ ማሽን ነው። አንዴ 15 ኪሎ መቁላት የሚችል ማሽን ነው። እነዚህ ማሽኖች ያው በባሽ ነው የሚዘጋጁት። አሳንሰን በጣም አሳድገን መስራት የምንችልበት አቅም ነው ያለው። ከውጪ ከሚመጡት ቢያንስ በ5 እጥፍ በቀነሰ ሁኔታ ማሽኖቹ ይመረታሉ። ላይፍ ታይሙ በጣም እንዲረዝም ተደርጎ ሴፍቲ ፋክተሩ በጣም ተስተካክሎ የተሰሩ ማሽኖች ናቸው። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን አላችሁ? እኛ በጣም ሰላም ነን። ቻናላችን በየጊዜው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬ ደግሞ የቡና መቆያ ማሽን ወይም ደግሞ ኮፊ ሮስት ማሽንን ልናስቃኛችሁ እዚህ ተገኝተናል። ይህንን ማሽን ለምትፈልጉ ሰዎች ይህ ማሽን ምን አይነት አገልግሎት ይሰጣል፣ ዋጋው ስንት ነው፣ የት ማግኘት እንችላለን የሚለውን ልናስቃኛችሁ እዚህ ተገኝተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ኮዲው እየጋበዝኩኝ ፕሮግራሙን በመምራት ደግሞ አብራችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኡላለ ወደ ፕሮግራሙ ሰላም እንደምን አለ? እግዚአብሔር ይመስገን ደህና ነኝ። እስቲ ራስን አስተዋውቅልን። ዛሬ ደግሞ የት ነው የተገኘ ነው? ስሜ ተግባሩ ግርማ ይባላል። ያለነው ድርጅት ተግባሩና ያሬድ አጠቃላይ ኢንጂነሪንግ ሜካኒካል ስራ ውጤቶች ሽርክና ማህበር ወርክሾፕ ውስጥ ነው ያለነው። በዚህ ወርክሾፕ ውስጥ የተለያዩ ማሽኖችን የምናመርትበት ወርክሾፕ ነው። ሞር ከኮፊ ፕሮሰሲንግ ከቡና ጋር በተገናኘ ሰፊ ኤክስፒሪያንስ አለን። ሌሎችም የተለያዩ ኢንዱስትሪ ነክ ማሽኖችን ኮምፒውተራይዝድ የሆኑ ሲኤንሲ ማሽኖችን የተለያዩ ለጎጆ ኢንዱስትሪ የሚሆኑ ማሽኖችን እናመርታለን። ሞር በስፋት የምንታወቀው ግን በቡናው ኢንዱስትሪ ላይ የተለያዩ ማሽኖችን እናመርታለን። በጣም ጥሩ። እንግዲህ ቡና ሲባል ሰፊ ነው። ምን አይነት ማሽኖችን ታመርታላችሁ? በ5 ካታጎሪ የተለያዩ ማሽኖችን ነው ሁሉንም ባማከለ ሁኔታ የምንሰራው። የኛ ሞር ከስተመሮች የተለያዩ ዩኒየኖች እና የተለያዩ ኤክስፖርተሮች የኛን ማሽን ይተጠቀሙ በቡናው ዘርፍ ላይ ይሰራሉ። ስለዚህ ከጫካ ጀምሮ የተለያዩ ጫካ ላይ ያሉ ቡናዎችን እሸትና ደረቅ ቡናዎችን የሚፈለፍሉ የእሸት መፈልፊያ፣ የደረቅ ጀንፈል መቀሸሪያ ማሽኖችን፣ ቀጥሎም ፕሮሰስ ለሚያደርጉ ደግሞ የፕሮሰሲንግ ማሽኖችን፣ ለኤክስፖርተሮችም ደግሞ የተለያዩ የኦፊስ ማሽኖችን፣ የላቦራቶሪ የኦፊስ መገልገያ ማሽኖችን እናመርታለን። እሴትም ጨምረው ደግሞ ቡናን ቆልተው ፈጭተው ወደ ውጭ ለሚልኩ ወይ ደግሞ በዚህ ዘርፍ ለተሰማሩ በተለያየ በካፌ አገልግሎት ሊሆን ይችላል። በዚህ ዘርፍ ለተገናኙ ደግሞ የተለያዩ የቡና ሙቀያና ግራይንዲንግ ማሽኖች እናመርታለን። በጣም ደስ ይላል። እንግዲህ ከጀርባ አንድ ማሽን እያየሁኝ ነው ያለሁት። እስቲ ስለ ማሽኑ ምን አይነት አገልግሎት እንደሚሰጥ አጠቃላይ መረጃ ስጠኝ። ይሄ ማሽን የቡና ሙቀያ ማሽን ነው። የጆርዳን ታይፕ ወይም ጆርዳን ሞዴል የሚባል ማሽን ነው። እኛ የምንሰራቸው ማሽኖች በዚህ አጋጣሚ 3 አይነት ብራንድ የተለያዩ ማሽኖች ነው ኮፒ እያደረግን የምንሰራው። የጆርዳን ታይፕ የምንለው ይሄ የጆርዳን ማሽን የምንለው አንደኛው ታይፕ ነው። ሁለተኛው ደግሞ የቱርክ ማሽን እንደነ ቶፐር ሌሎችም የቱርክ ማሽኖች አሉ። እንደነዚህ አይነት ማሽኖችን እንደ ሰው ፍላጎት እናመርታለን። ሌላው ሶስተኛው የኢሮፕ ማሽኖች ናቸው። እንደነ ፕሮቫት የተለያዩ ማሽኖችን ኮምፒውተራይዝድ የሆኑ ማሽኖችን እንደየሰው ፍላጎት እናመርታለን። አሁን እዚህ ፊታችን ያለው ሰሚ መካኒካል የሆነ ሮስተር ማሽን ነው። በአንድ ሞተር በአንድ ሲንግል ፌዝ በቤት ቆጣሪ የሚሰራ በአንድ ሲንግል ፌዝ ሞተር የሚንቀሳቀስ መካኒካል የሆነው ፓርት የሚንቀሳቀስ ማሽን ነው። ያንን ሞተር ፎርስ በመጠቀም እዚህ ጋር የተለያዩ መርሾች አሉ። እነዛን መርሾች ኢንጌጅ እና ዲስኢንጌጅ በማድረግ ማቀዝቀዣ ድረሙ እንዲሽከረከር የተለያየ ማቀዝቀዣ ፋኑ አየር እንዲቀዝፍ ይሄ ድረም እየተሽከረከረ ቡናውን እንዲቆላ እዚህ ውስጥ ያለው ጭስንም ፋኑ ያለውን ጭስ እንዲያስወጣ መካኒካል የሆነ ሲስተም ተገጥሞለት በአንድ ሞተር ሁሉንም ስራ እንዲሰራ ተደርጎ ነው የተሰራው። የሙቀት መቆጣጠሪያውም እዚህ ጋር እንደምታዩት ቴርሞሜትር አለ። በዚህ ቴርሞሜትር አማካኝነት ውስጡ በምን ያህል ቴምፕሬቸር እየበሰለ እንደሆነ ለኦፕሬተሩ ምቹ ሆኖ ኦፕሬተሩ በውስጥ ያለውን ሙቀት እያየ የቡናውን የብስለት ደረጃ በመስታወት እያየ ውስጡም ያለውን ቡና በዚህ ጋር እያየ እያወጣ
በምን ያህል ቴምፕሬቸር እየተቆላና የብስለት ደረጃውን እየተቆጣጠረ ቡናው መቁላት በሚያስችል ሁኔታ የተዘጋጀ ማሽን ነው። 15 ኪሎ በባች መቁላት የሚችል ነው። እነዚህ ማሽኖች ያው በባች ነው የሚዘጋጁት። ስለዚህ ማሽኑን አሳንሰን በጣም አሳድገን መስራት የምንችልበት አቅም ነው ያለው። ይሄ አሁን ሲዘጋጅ ለ15 ባች ነው። አንዴ 15 ኪሎ መቁላት የሚችል ማሽን ነው። ፊኒሺንጉን ኳሊቲውን በጠበቀ መልኩ እያንዳንዱ ምግብ ነክ ነገር ስለሆነ ፉድ ግሬድ የሆኑ ማቴሪያሎችን ተጠቅመን ከቡናው ጋር የሚነካኩ ከበሰለ በኋላ አብሶ ቡናው ከበሰለ ከተቆላ በኋላ የሚነካኩ ፓርቶች በአጠቃላይ ስተንለስ ሆነው ፉድ ግሬድ ማቴሪያል ሆነው ጥራቱን በጠበቀ መልኩ የተዘጋጁ ማሽኖች ናቸው። ሂት ሶርሱ ይሄ ሂት ሶርስ ቡና ብዙ ጊዜ ስታንዳርድ ሲቆላ በጋዝ ነው በብዛት እኛ የምንመክረው። ለምን የቡና የራሱ የሆነ ያቆላል ሳይንስ ስላለው ያንን ሳይንስ ጠብቆ ለመስራት ትንሽ ኤሌክትሪክ አስቸጋሪ ነው የሚሆነው። ትንሽ አነስ ያለ ኪሎ ከሆነ ችግር የለውም፣ ግን ኪሎ በበዛ ቁጥር ሞር ጋዝን ነው ያ የምንመክረው። ስለዚህ በጋዝ በኤልጂፒ ጋዝ ሂት ሶርሱ ጋዝ ነው። ቡናውን ጋዙ እየጠበሰው የመቁላት ሂደቱን የሚሰራ ማሽን ነው እና ጥሩ ካፓሲቲ ያለው ማሽን ነው። እንግዲህ ማሽኑ ይመስላል። በጣም ደስ ይላል። እንደው ከውጪ ከሚገቡት ማሽኖች ጋር በንጽጽር ማንሳት ብንችል ምን አይነት ልዩነት አለው? በጥሩም በመጥፎም። ለምሳሌ ውጪው ላይ ይሄ ነገር የለም፣ እኛ ጋር ይሄንን አካተናል። ውጪው ላይ ደግሞ እንደዚህ አይነት ጉዳቶች አሉት፣ እዚህ ጋር ደግሞ ይሄ ተቀርፏል የምንላቸው በቅደም ተከተል እናንሳ። እነዚህ ማሽኖች ያው በብዛት ቡና ላይ እኛ ኢትዮጵያኖች የቡና አብቃይና አምራች ሀገሮች ነን። በዚህ ፕሮሰሲንግ ዘርፉ ላይ ግን ብዙ ጊዜ ውጪዎቹ ቀድመውናል። ቡናውን ከኛ ወስደው ምን ያህል ቴምፕሬቸር መቆላት አለበት ሳይንሱን በብዛት እነሱ ጋር ነው ያለውና ሞር ሳይንሱን ላይ ብዙ ስለሰሩ ብዙ እኛ አዲስ ነገር የምንሰራው የለም። ያንን ሳይንስ አምጥተን ነው ሃይ ኮፒ አድርገን እዚህ ማሽኖችን እየሰራን ያለ ነው። ስለዚህ ይሄ ማሽን ይሄን ካምፓኒ የሰራውን ማሽን ሞር ቴክኖሎጂው በውስጡ የተለያዩ ኤሌመንቶች ናቸው ያሉት። ይሄ ማሽን አንድ ማሽን ሲባል በውስጡ ብዙ የተለያዩ ኤሌመንቶች ናቸው ያሉት። ስለዚህ እነዛ ኤሌመንቶች ደግሞ የራሳቸው የሆነ ኢንጂነሪንግ ኮንሴፕት አላቸው። ለምሳሌ ሙቀት በሚነካቸው ሰዓት ኤክስፓንድ የማያደርጉ ብረቶች፣ አንዳንዱ ደግሞ ሙቀት መቋቋም የሚችሉ ለምን እዚህ እስከ 300 ሴንቲግሬድ ድረስ ሙቀት እዚህ ውስጥ ይጠበሳል ቡናውና ያንን የሚችል የተለያዩ የብረት ኤሌመንቶች ስለሆነ ያሉት እኛም ዲዛይን ስናደርግ ያንን ኢንጂነሪንግ ኮንሴፕት ባለቀቀ መልኩ እያንዳንዷ ነገር ታስቦበት ነው ዲዛይን የተደረገው። አንዳንድ ደግሞ ከኛ ከሀገራችን ነባራዊ ሁኔታዎች ጋር ደግሞ የጨማመርናቸው አዳዲስ አይዲያዎች አሉ። ለምን ምናልባት እነሱ ጋር የመብራት መጥፋት መቆራረጥ ችግር ኢሹ ላይኖር ይችላል። እኛ ጋር ግን እየሰራ እያለ ምናልባት ድንገት መብራት ቢጠፋ እነዚህ መካኒካል ሲስተሞች ይቆማሉ ማለት ነው። ቡናው ሊያር ነው ማለት ነው። ስለዚህ ቡናው ቢያንስ ሳያር ለተወሰነ ጊዜ መቁላት የሚችልበትን ወይ ደግሞ ቡናው ሳይበላሽ ማውጣት የሚችልበትን ሲስተም ፊቸሪቲ እንገጥምለታለን። ያለው ነገር እንግዲህ ይሄን ይመስላል። እሺ ከኋላህም ተመሳሳይ ናቸው? ሁለት ነው ያየው። ተመሳሳይ ማሽኖች ናቸው። ያው ተመሳሳይ ተመረቱ ማሽኖች ናቸው። እንግዲህ በኤሌክትሪክ ዋት ደረጃ ምን ያህል የኤሌክትሪክ ፍጆታ አላቸው? ይሄ ኤሌክትሪክ እንግዲህ እንዳልኩሽ አንድ ሞተር ነው። ምናልባት ባለ 1.5 ኤችፒ ሞተር ነው የሚያንቀሳቅሰው። በሲንግል ቆጣሪ የሚንቀሳቀሰው መካኒካል ፓርቱን ለማንቀሳቀስ የሚጠቀመው ኤሌክትሪክ የሚወስደው ያንን ብቻ ነው። ሌላው ሂት ሶርሱ ጋዝ ስለሆነ ኤልፒጂ ጋዝ ነው። ስለዚህ በኖርማል ተከራይተው ለሚሰሩ የፓወር ችግር ላለባቸው እንደዚህ ስሞል ቢዝነስ ለሚሰሩ ሰዎች ሞር ተመራጭ ማሽን ነው። በአንድ ሞተር ስለሚሰራ አንድ ሲንግል ፌዝ ቆጣሪ ካለ ይሄንንም ግራይንዲንግ ማሽንም ሌላም ማሸጋ ማሽንም ቢኖራቸው በኩል ታይም መጠቀም የሚችልበት ይኖራል። ሌላ ይሄ ማሽን በኢንዱስትሪያልም ይዘጋጃል። የቱርክ ማሽኖችን ደግሞ ሞዴል ብንወስድ እነዛ ትንሽ 4 ሞተሮችን ይጠቀማሉ። እያንዳንዱ የሚንቀሳቀስ ነገር የራሱ ሆነ ሞተር ይኖረዋል እና ኮንትሮል ሲስተም ይኖረዋል። ስለዚህ ኢንዱስትሪያል ኮንትሮል ሲስተም ኖሮት ትንሽ ለማስ ፕሮዳክሽን የተመቹ ናቸው። እቃ በጨመርሽላቸው ቁጥር አፕዴት እየሆኑ እያደጉ ያው የዋጋቸውን ሚዛን ያህል እየጨመረ ይሄዳል። ቀጥሎ ደግሞ የጀርመን ማሽኖች እንላቸዋለን፣ የአውሮፓ ማሽኖች እንላቸዋለን እንደነ ፕሮቫት ምናምን። እነሱ ደግሞ ሞር ኮምፒውተራይዝድ እየሆኑ ቡናው ሲቆላ ሞር ወደ ውጭ ቡናን ቆልተው ለሚልኩ ሰዎች ቡናውን ቆልተው ወደሚልኩ ድርጅት በሚፈለገው በታዘዙት መሰረት ቡናው መቁላታቸውን በሚያስረዳ ሁኔታ በሶፍት ኮፒ ከኮምፒውተር ጋር ተገናኝቶ የቡና ቁሌት ሲስተሙንም መናገር የሚችሉበትን ሲስተም የሚገጠምላቸው እንደነዚህ አይነት ማሽኖችን እንደየከስተመሩ ፍላጎት እናመርታለን።
መልካም እንግዲህ ጥሩ የሆነ ማብራሪያ ነው ስለዚህ ማሽን የሰጠኸኝ ቀደም ብለህ እንደነገርከኝም እንደ ሰው ፍላጎት በትልቅም በትንሽም መስራት እንደሚቻል ነግረኸኛል ፊት ለፊታችን ይሄኛው ማሽን ስላለ እስቲ ዋጋው ምን ያህል ይሆናል እነዚህ ዋጋቸው ያው ሁሌኛ ማሽን ስንሰራ ሁሉ ጊዜ ማንኛውም ነገር ስንሰራ አገሪቷ ውስጥ ባለው ከረንትሊ ሂሳብ ነው መጀመሪያ ዋጋዎችን የምንሰራው የተወሰነ ፍላክቹዌት ስላለ ቋሚ ሆነ ሂሳቦች በብዛት አይኖሩንም ግን እነዚህ ማሽኖች ከውጪ ከሚመጡት ጋር በመናነጻጽርበት ጊዜ ምናልባት ከውጪ እነዚህ ማሽኖች ሲገዙ ኦንላይን ማርኬት ላይ ተገብቶ ቢታይ ከውጪ ምናልባት ይሄ ማሽን 8 ድረስ አካባቢ ሊፈጁ ይችላሉ ከጆርዳን ስለዚህ እኛ ደግሞ ከውጪ ትራንስፖርት ምናምን ተጨምሮ ሲመጣ እስከ 2 ሚሊዮን አካባቢ ሊፈጅ ይችላል ነጋዴም ደግሞ ከሆነ የራሱን ትርፍ ጨምሮ ምን ሲሸጠው እስከ 2.5-3 ድረስ ሊደርስ ይችላል እኛ ጋር ግን እነዚህን ማሽኖች ከውጪ ከሚመጡት ቢያንስ በ5 እጥፍ በቀነሰ ሁኔታ በ5 እጥፍ ለምሳሌ 2 ሚሊዮን የሚፈጅ ከሆነ እኛ ጋር ምናልባት በ400,000 ብር ወይ እንደዚህ ወይ በ500,000 ብር አካባቢ ማሽኖቹ ይመረታሉ ማለት ነው ያው ተጨማሪ እሴቶች ተጨምረውበት ለሀገሩ እንዲመች ተደርገው ተጨምረውበት ያሉ ፊቸሪቲዎችንም እንደዛ አድርገን በደንብ ፕሮዳክሽን ታይፕ ሆኖ በደንብ እንዲሰራ ማለት ነው እነዚህ ማሽኖች ሞር 8 ሰዓት ያለ ማቋረጥ ቢሰሩ ምንም አይነት ችግር የለባቸውም ቴስት አድርገን ሞክረን ሁሉን ነገር እናሳልፈውና ፕሮዳክሽን ታይፑም እና ደግሞ ላይፍ ታይሙም ረጅም ነው እያንዳንዷ ነገር ታስቦበት ነው ለምን እዚህ ጋር ቤሪንግ ታይፖች አሉ ቤሪንግ የሚቀመጥበት መደብ ሙቀት እንዳይጎዳው ለብቻ የግሪስ ሲስተም ኖሮት ሞር ረጅም ላይፍ ታይሙ በጣም እንዲረዝም ተደርጎ ሴፍቲ ፋክተሩ በጣም በቃ ተስተካክሎ የተሰሩ ማሽኖች ናቸው እንግዲህ ይመስላል ያለው በጣም አድርጌ አመሰግናለሁ እነዚህን ማሽኖች መግዛት ለሚፈልጉ ሰዎች አድራሻችሁን ስልካችሁን መናገር ትችላላችሁ አድራሻችን አዲስ አበባ ቄራ ጎፋ ካምፕ ኢንዱስትሪ መንደር ውስጥ ነው ያለነው በአካል መጥተው ሾፓችንን መጎብኘት ቢሮ ላይ ያለውን ነገር ማየት ይችላሉ ወይም ደግሞ በስክሪን ላይ ባሉት ስልክ ቁጥር ደውለው ማግኘት ይችላሉ እሺ በጣም አድርጌ አመሰግናለሁ ውድ ተመልካቾቻችን ይህንን ማሽን በተመለከተ የነበረን ቆይታ ይሄንን ይመስላል እንግዲህ የኮፊ ሮስት ማሽኑ እንደተመለከታችሁት በፈለጋችሁት አይነት ሳይዝ ማምረት ወይም ደግሞ ማቅረብ ይችላል ይሄ ተቋም ማለት ነው እናንተም በምትፈልጉት ሳይዝ መታችሁ ማዘዝ የምትፈልጉ ከሆነ ስክሪኑ ላይ ባለው ስልክ ደውላችሁ መገበያየት ትችላላችሁ እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው እንዲደርሳችሁ ደግሞ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ ሰብስክራይብ ሼር ማድረግ እንዳትረሱ በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩን